ፂ ታሰረች። አንዳንዴ ለነገሮች መቾከል ዋጋ ያስከፍላል የሚባለው ነገር እውነት ነው። ፂ በምን ምክንያት ልትታሰር ቻለች በሚለው ናታን ስለታሰረ እሷ ደግሞ ናታ የታሰረበት ነገር ከባድ ነገር ነው። ተጣርቶም ሁኔታው ወይም ደግሞ አንዱ እስኪለይ ድረስ ትግስት እያጣች ፂ ማንን ላማክር ብላ ወደ ኤፉ እየሄደች ነበር። ኤፉ ቤት ስትሄድ በሩን ከፈተው ይሄ ያቤል ነው ማን ነው ነበር እሱ ነው የከፈተላት። እሱ የሆነ ጊዜ ቪዲዮ ይዞ እያስፈራራቸው ነበር። አይ አሁንስ ወንድሜ የታሰረው ያንን ቪዲዮ ለሰዎች እንዲሁም ለፖሊሶች አሳይቶ ነው። በዛ ተነሳ ነው ሰው ገድሏል ሊባል መቻለው እያለች ስሜቷን መቆጣጠር እያቃታት ይሄን ያቤል የሚባለውን አንዴ ወጋ ታደርገዋለች። ወጋ ስታደርገው እሱም የወጣበትን ቤት ከበር እስከ ሶፋው ያለበት ድረስ ማምጣት እያቃተው እንደምንም ብሎ ሸኮክ እያለ እየመጣ እዛው እየወደቃ ነበር። በዛን ሰዓት ፂም ደንግጣ ማለት እፉም ደንግጣ ቁጭ ካለችበት እግሯ እጇ እየተንቀጠቀጠ ወደ እሷ ሸኮክ እያለች እየመጣች ነበር። ከኋላው ደግሞ ይቺ ፂ ያደረገችው ካደረገች በኋላ እሷም እጇም እንዲሁም ደግሞ ሰውነቷ በሙሉ እየተቀጠቀጠ ባለው ሰዓት እሷም ትገባለች። ምንድነው? ምን እየተካሄደ ነው? ፂ ምንድነው እያለች ነበር። የያዘችው ሰኪን ደሙን እያረበረባ ነበር። በዛን ሰዓት ኤፉ ፂ ምንድነው ያቤል ምንድነው ብትልም ፂም ልትናገር አልቻለችም። ያም ደግሞ ዝም ብሎ አይኑን ይከፍታል ይጨፍናል። ከዛ ምንም ሊናገር አልቻለም። በቃ ይሄ ማን ነው ያፌት ተብዬው ይመጣል። በዛን ሰዓት ሲመጣ ይሄ ያቤል እዛው ወድቆ ያገኛል። እንዴ ምን እየተፈጠረ ነው? ምን እየተካሄደ ነው? ያቤል እያለ ቢጠራውም ይሄ ዝም ብሎ አይኑ ያያል እንጂ ምንም ሊናገር አልቻለም። የዛን ሰዓት በቃ በሌላው ሌላ ጊዜ ደርስበታለሁ ሚዲን ከሆነ ብሎ ሆስፒታል ይዞት ይሄዳል። በዛን ሰዓት ሆስፒታል በሄደበት ሰዓት ፂና ኤፉ ብቻቸው ይቀራሉ። ፂ ግን ምን እያደረግሽ ነው? ይህ የተፈጠረው ነገርስ ምንድን ነው? ኤፉ አንቺን ብትሆን የምታደርገው ነገር ነው ያደረኩት እያለች ፂም በወንድሟ መታሰር እንዲሁም ደግሞ ይብሰው ሰው ገድሎ ነው በሚለው ወሬ ስለታሰራ ስሜቷን መቆጣጠር አቅቷታል። አባቴም ያልኩት ወንድሜ፣ እናቴም ያልኩት ወንድሜ እንዲሁም ደግሞ ወንድሜም ያልኩት ወንድሜ አሁን በዚህ ተጠረጠረ እንዴ? አይ ይሄማ አይሆንም ብላ ስሜቷን መቆጣጠር እያቃታት ነበር። ስለዚህ ኤፉ አንቺን ብትሆኚ ታደርጊዋለሽ። ወንድሜ እኮ ታስረዋል። የኔ ናታን በምን እንዴት ለምን እያለች ነበር ፂም። አይ የታሰረባት ነገር በጣም ከባድ ነው። ሰው ገድሏል በሚለው ነው። ይሄ ያቤል የማይረባ ያንን ቪዲዮ አሳይቶ መሰለኝ አሁን እንዲታሰር አደረገው። አይ አይሆንም እኔ ለኔ ናታን ብዬ ነው ይህንን ሁላ ዋጋ እየከፈልኩት አለሁት። እንዴት እንደዛ ይሆናል? አይሆንም ፂ እያለች ኤፉን በሰማችው ነገር ተንቅጠቅጣለች። እኔ ለሱ ብዬ ይህንን ሁላ ዋጋ እየከፈልኩኝ እንዴትስ አሁንስ የነገሮችን መጨረሻ ሊደርስ ነበርኩኝ። ግን እንዴት ይሄ ነገር ይካሄዳል ብላ ራሷ መቆጣጠር እያቃታት አይ እንደምንም ብዬ ወደ ቤዛ ጋር መደወል አለብኝ እያለች ወደ ቤዛ ጋር ትደውላለች። ወደ ቤዛ ጋር ስትደውል ያለው ነገር ሌላ፣ ፂ ያደረገችው ነገር ሌላ። ይሄ ያቤል ተብዬው ዝም ብሎ ነው የተወጋው። ፂ ነገሮችን ስታረጋግጥ መጀመሪያ ብያቸው ነበር። አንዳንዴ መቾከል ዋጋ ያስከፍላል። ወደ ፂ ማለት ወደ ቤዛ እየደወለች ቤዛ እንዴት ነሽ? ግን ኤፉ ፂን እኮ አጣኋት። አንቺ ቤት ናት እንዴ? መጣለች እንዴ? ፂማ አው እዚህ ናት። ነገር ግን ደግሞ በጣም ተረብሻለች። ለምንድን ነው ተረበሸችው? ምን ሆና ነው? አይ እያለች ነበር። በዛን ሰዓት ደግሞ ለናቱ አስባ ከሆነ ነገሮች
ተጣርቶ ይለቀቃል። ምንም ያደርጉት ነገር የለም። ያለ ወንጀሉ ደግሞ አያስሩትም። እሱ ያደረገው ነገር የለም። ነገር ግን ደግሞ ከዶክተሩ በመጨረሻው በዶክተር ስልክ የተገኘው ናታን ነበር። የናታን ቁጥር ነበር። በዛ ተነሳ ተጠርጥሮ እንጂ ምንም አያደርጉትም እያለቻት ነበር። ምን እያልሽ ነው? ምን እያልሽ ነው? በቃ በቃ ቤዛ ትንሽ ቆይቼ እደውልልሻለሁ እያለች ከስልኩ ትወጣለች። እየወጣች እያለች ቆይ ግን አሁን ምንድነውስ የምናደርገው? አቤል እኮ ምንም በማያውቀው ነገር እንደዚህ ያደረግሽው ምንድነው የምናደርገው? ምንድነውስ ምንለው? ለምኑ ምንድነው ምንለው? አንቺም ቢሆን እኮ ታደርጊዋለሽ። አይ አሁን ይሄንን አቤል አይደለም ያደረገው። ባለፈው እኔን ያከማኝ ዶክተር ታውቂያለሽ አይደል? አዎ አውቃዋለሁ። እሱን የመኪና ውስጥ ሆኖ ተገድሎ ነበር። ከዛ ደግሞ በመጨረሻ ጊዜ የተደዋወለው ከናቶ ነበር እያለች ማለት ኤፉ ለጽ የእያንዳንዱን ማስረዳት ጀመረች። እያስረዳች ባለች ሰዓት ራሷን መቆጣጠር እያቀታት ስቅስቅ ብላ እያለቀሰች ነው። ኤፉም እንደዛው ራሷን መቆጣጠር ቢያቅታትም እሷ እንደምንም ብላ ዋጥ እያደረገች ጽን ለማሳመን እየሞከረች ነበር። እንደዛ ባለው ሰዓት የዳጊ እናት ትመጣለች። ገኒ እየመጣች የኔ ልጅ መጥሻል እንዴ? ጽም ደግሞ እምባውን እየጠራረገች አዎ መጥቻለሁ። ቆይ ገኒ እንዴት ነሽ እያለች ነበር። የት ሄደሽ ነበር? አይ እኔማ የትም አልሄድኩኝም። አንዳንድ ነገሮች ስላለቁብኝ እነሱን እገዛዛለሁ ብዬ ውጭ ወጥቼ ነው እንጂ እያለች ነበር ገኒ። በዛን ሰዓት በቃ አሁን እኔ መሄድ አለብኝ ይሄዳለሁ እያለች ነበር። አይ አትሄጂም፣ እዚህ ነው የምታድሪ፣ አሁን እኮ መሽተዋል እያለች ነበር ማለት ኤፎም። አይ አይደለም ይሄዳለሁኝ፣ ግን ደሞስ አሁን ይሄንን ነገር እንዴት ነው የምናደርገው? በቃ ምን እናደርገዋለን ዝም በዩ እያለች ነበር። ከዛ የሚቀጥለው ማለት ታስራለች፣ ግን እየታሰረች ነው። እሷም ለወንድሟ እየተጨነቀች ነበር። ቢኒያም ደግሞ ጽን ሊጠይቃት እየሄዳ ነበር። ግን እሱንም ስታይ እንደዛው ስሜቷን መቆጣጠር ቢያቅታትም ነገር ግን ደግሞ እንደምንም ብላ እሱን እያወራችው ነበር። ቆይ ግን ምን አድርገሽ ነው? ለምንስ ይህንን ነገር አደረግሽ? እንዴትስ ይህንን ነገር ልታደርግ ቻልሽ? እያላት ነበር። ቢኒያም እኔ ምን ላድርግ? ወደ ቤዛ ወደ ኤፉ ጋር ሲሄድ ኤፉን አናግራታለሁ ወይም ደግሞ የወንድሜ ነገር እንዴት ነው ይላታለሁ ብዬ ሲሄድ መጀመሪያ በሩን ከፈተልኝ ይሄ ልጅ ነበር። ከዛን ደግሞ እሱን ሳየው ልክ ያኔ ስሜቴ በሙሉ መቋቋም አቃተኝ። ስለዚህ ወጋሁት። በቃ የሚሆን ነገር ነው እያለች ነበር። ታይ እንደዛ አይባልም እያላት ነበር። እሱ የኔ ዓለም ምንድነው ያደረግሽው? እኔ እኮ ግራ ገባኝ። በጣም ስለተናደድኩኝ ነው እንደዛ አደረኩት። ለምን ግን? ቆይ በማን ነው ተናደሽው? በቃ ነገሮች በጣም ተደራርቦብኝ ነበር። እኔም የማደርገው ነገር ግራ ግብት ብሎኝ ነበር። ከዛ ደግሞ ኤፍራታን አናግራታለሁ ብዬ ሄድኩኝ። ግን ደግሞ በሩ ሲከፍተው እሱን ሳየው ምንም አይነት ስሜቴን መቆጣጠር አቃተኝ። ስለዚህ ወጋሁት። አቤል ያፌት ያክስት ልጅ ነው? አዎ እሱ ነው። እናስ በጠቋማ ተይዘሽ ነው? አይደለም። ከተፈጠረ በኋላ እሱ የገባበት ሆስፒታል ለምርመራ ፖሊሶች ሄዶ ነበር። ፈጣሪ ሆይ ምን አይነት ችግር ውስጥ ነው ያገባን? በቅሽ አንቺ ተረጋጊ። ናቱን አልጠየቅኩትም፣ ሄጄ እጠይቀዋለሁ። አንቺ ምንም ነገር አትጨነቂ። ብዙ ካልተጎዳ አትቆይም፣ ትወጪያለሽ። አይ አንተ ግን አትጨነቅ፣ እሱን ፈጣሪ ያውቀዋል። እንዴት ነው ማልጨነቀው? አንቺ እኮ ሁሉ ነገር ነሽ። አንቺ እስር ቤት ሆነሽ እኔ ደግሞ እንዴት ልቤ ይረጋጋል ብለሽ ነው? ያለ አንቺን ደሞስ ማን አለኝ?
እንደዚህ ስትሆኚ ደግሞ ማያት አልችልም እያላት ነበር። ፂ እያለቀሰች ነበር። እሺ በቃ ግን ያው መሆን አለበት ነገር ነው የሆነው። አራታይ እንደዛ እንደትይ እሺ በቃ እናቱን ልጠይቀውና ወደ አንቺ ይመለሳለሁኝ። እባክህን ወንድሜ ይህንን ነገር እንዳይሰማ። በተጨማሪ ችግር መሆን አልፈልግም። እሱ ለራሱ ብዙ ችግሮች አሉበት። እባክህን የኔን ችግር ድጋሚ እንዲጨመርበት አልፈልግም እያለች ነበር። እሱስ ማወቁ መች ይቀራል። ግን ደግሞ እኔ አልነግረውም። በሚያውቀው ሰዓት ያውቃል። ማወቁ ደግሞ አይቀርም እያላት ነበር ቢኒም። ያፌት ፂን ጥየቃ ይሄዳል። ፂ በዛ ሰዓት አንተ ደግሞ ምን አባክ ትሰራለህ በዚህ ሰዓት እያለች ነበር። ለምን ትዘተኛለሽ? ምን ይመለከታል? ያገባሃል? አዎ ያገባኛል። ምን እያደረግሽ እያለሽ ነው? አይ ምን ያደርጋል? በዛ እዛው ፍግም ቢል ነበር እንደ ተርፍ ጸልያለሁ። ኧረ እባክሽ እንደዛ እንዳትበይ እንዴ! ገና ልጅነትሽ በስርዓት አልኖርሽውም አይደል? ባኪ አንተ ዝም በል። ቆይ ግን እኔ ላይ አቅምህን ለማሳየት ነው እንዴ እዚህ ድረስ የመጣኸው? ሲጀመር እንደዛ እንዳትይ። እንደዛ ስትይኝ በጣም ነው ማዝነው እያላት ነበር። ሳስባህ ግን ማስመሰል ላይ በጣም ጎበዝ ትመስለኛለህ። ለምን ይሄ ማስመሰል ካላዋጣህ የሆነ ነገር አትሰራ። ልክ ነሽ፣ ግን እኔ መስቤ ያለሁ። ቆይ አንተ ሰውዬው ለምንድን ነው እዚህ ድረስ የመጣኸው? ከኔ ምን ፈልገህ ነው? ከአንቺ ምን ይፈልጋለሁ? እሱን እኔ አንቺ ታውቂያለሽ። ምን ፈልጌ ይመስለሻል? ያው የሚስቴ ቤተሰቦች ናችሁ። ስለዚህ እናንተን መጠየቅና እንዲሁም ደግሞ መንከባከብ ግዴታ አለብኝ። አስመሳይ ሁለተኛ እዚህ ድርሽ እንዳትል እያለችው ነበር። እሷ ስትሄድ ደግሞ ፂ እባክሽ ቆይ መቼ አውርቼ ጨርሼ ነው እንዴ እንደዛ የምትሆኚው እያላት እንዳለችው ይሄ ያፌት አስመሳይ እሷን ጥየቃ ሳይሆን ናታ ላይ የሆነ ነገር የሆነ ሙድ ይዞ ነው የሄደው የሚመስለኝ። ቤዛም ወደ ናታ ትሄዳለች። ናታ እንዴት ተጠይቅ። ናቶ እንዴት ነው? አሁንም ምንም አዲስ ነገር የለም እንዴ? አይ ቤዛ፣ አዎ ምንም አዲስ ነገር የለም። የሚቀየር ነገር ይዤ እመጣለሁ ብዬ ነበር፣ ግን ደግሞ በአጋጣሚ ነው እዚህ የመጣሁት። በአጋጣሚ ስትይ እንዴት ነው? ያው በአጋጣሚ ማለት ያው በአጋጣሚ ነው። ቆይ ግን እኔ የሚላ ከዚህ በኋላ ያቆዩሃል እንዴ? አይ ቤዚ፣ እኔም እኮ ይህንን ነው ማላቀው፣ ግን እውነታው እንዲያውቁ ድረስ ሳልቆይ አልቀርም። በቃ እሺ፣ እኔም ያሉትን ነገር ይከታተላለሁኝ፣ ጠበቃውንም ደግሞ አናግረዋለሁኝ እያለች ነበር። አይ ቆይ የኔን ነገር ሌላ ሰው ሳይዘው አይቀርም። ግን እናንተ እንዳትመጡ አላልኩኝም ነበር? ግን ደግሞ እህቴስ እንዴት ናት? ጥሩ ናት እንዴ? ትላንት እኮ አውርታ ሳትጨርስ እኔ እየሮጠች ሄደችብኝ። ቤዝዬ እባክሽን የእህቴን ነገር አደራ። እኔ የእህቴን ነገር ላንቺ ነው አደራ የሚሰጣሽ። እባክሽን ጠንካራ ትመስላለች እንጂ በጣም ስስ ናት። እባክሽን አደራሽን እያላት ነበር። እሺ በቃ አንተ ተረጋጋ። አሁን እዚህ ሆና ደግሞ ስለሷ የምታስብ ሰዓት አይደለም። ስለዚህ እሺ ቤዝዬ አንቺም ተረጋጊ። እኔ ማውጣቴ አይቀርም፣ ግን ደግሞ እናንተ ተረጋጉ። በቃ እሺ አሁን እኔ ልሂድ፣ በኋላ ደግሞ የሚለበስ ልብስ ይዤልክ ይመጣለሁ እያለችው ነበር። ናታም እሺ እያላት ነበር። ናታን በይሄ ፂ ላይ የተደረገውን ነገር ወይም ደግሞ ያደረገችውን ነገር አያቅም። ፂም ናታን ከሚባለው በላይ ትወደዋለች። ናታም ደግሞ እንደዛው ከሚባለው በላይ ይወዳታል። ከዛን ደግሞ የዳራ እናት ምን ናታን ታሰራ ማለት ምን ማለት ነው? በፍጹም እንደዛ ሊሆን አይችልም።
እንዴ ስራ ከጀመረው እንኳን ብዙ ጊዜ አይሆነው። እንደዚሁ ሲታየም ደግሞ ሰው የሚገድል አይመስለኝም። ይህንን ባቅ ኖሮ ወንጀለኛ የሚባል ነገር እስቲ ያለውን ነገር የእያንዳንዱን አጣራለሁ። ከዛ ደግሞ ይነግራችኋለሁ ለሱ እንደታስቡ። ቆይ ግን በዛን ሰዓት ቆይ ግን የኔ ናታን ነው የታሰረው? ስለምን ወንጀል ነው የምታወሪው? ቆይ አናግሪኝ እንጂ እህቴ እናቴ። ለዛ ነው እንዴ ስልኩ ማይሰራው? ቆይ ግን እናቴ አዋርኝ እንጂ እጄን ልቀቅኝ። ስለሱ ምን ያገባሻል? ወንጀል ከሰራ ደግሞ አጣራለሁ። እንደማንኛውም ሰራተኛ መቀጣት አለበት። አይ እንደዛ መሆን የለበትም። ናቶን እንደዛ እንደታደርግ እሱ መታሰር የለበትም ማሚ። እንዴ አንድ እኮ ታስረዋል። ቆይ ግን ምን እንዳደርግ ነው የምትፈልጊው? እንድታስፈቺ ነው የሚፈልገው? አስፈቺው። ኧረ ተይ፣ ምን እየሆንሽ ነው? አሁንስ እንደ በፊት ነው እንደሚታየኝ? በፊት ቢሆን የምትፈልገውን ነገር በሙሉ እያደረኩልሽ ነበር። አሁን ግን አላደርግም። አይ እናቴ ምን ሆነሽ ነው? እባክሽን ማሚ፣ አሁን እኮ ለኔ ስትይ። አይ እሱ ነበር በፊት፣ አሁንስ ቀራ። ከዚህ በላይ አታስደክሚኝ እያለች ነበር። ይህቺም ደግሞ ዳራ ናታን እያፈቀረችው መሰል። እባክሽን አስፈቺው። እሱን ወንድምሽን መጠየቀች እንዴት እንዳደረገሽ የነበረው እሱን አይደል እንዴ? ምንም ቢሆን እኔ እናታችሁ ነበር እያለችም የዳራ እናት ተቆጥታለች። ዳራም የናታን ፍቅር ይዞታል መሰለኝ። ታሰራ ሲባል ተንቀጠቀጠች። የኔ ናታን ወይ አለች። በዛ በኩል ደግሞ ኤፎም እንደዛው የኔ ናታን ወይ የምትለው። ናታን አሁን እንዴት ነው ግን ፍቅሩ የሚያመዝነው ወደ ኤፎ እንጂ ይቺን የተቀበላት አይመስላትም። ይቺ ደግሞ እንደምታያት ልታብድ ትንሽ ነው የቀራት። ከዛን ቢኒ ወደ ናታን እየሄዳ ነበር። እንዴት ነውና ናታን? ቆይ ምን እየተፈጠረ ነው? አረ እኔም አላቅም ምንም እንደሆነ። ቆይ ግን ምንድነው ተባልከው? የተባልኩትማ የሰው ህይወት አጥፍታ ነው ያው ተባለው። ግን ደግሞ የሆነ ሰው ይሄንን ነገር አድርጎብኝ እንጂ እኔ ዶክተሩን እንትን የሚለው ነገር አይደለሁኝም። ቆይ ዶክተሩስ ደውሎ ስለምን ነበር ያወራ? ግን ስለ ኤፉ የሆነ ነገር ሊነግረኝ ነበር። ነገሮችም ከዚህ በላይ የመሄድ የለባቸውም እያለኝ ነበር። እኔም ደግሞ እንደዛ ስላለኝ ምንድነው ብዬ የቀጠረኝ ቦታ እየሄድኩኝ ነበር። ግን ደግሞ ምን አደርጋል ቦታው ሲሄድ አጣሁትና እዛው ባዛው ቢልም አላገኘሁትም እያለው ነበር። ስለዚህ በዚህ ነገር ያፌት እጅ አለባት ማለት ነው። እሱን እኔም ጠርጥሬ ያለሁኝ እኔ ላይ ምን አይነት ወንጀል እንዲካሄድብኝ እየፈለገ ቆይቶ ነበር። ግን አሁን ደግሞ ምንም እያላ ነበር። በዛን ሰዓት አይ ይህንን ነገር ቀስ በቀስ ቢለን ማረጋጋት ወይም ደግሞ ማጣራት አለብን እያሉ ነበር። ለማንኛውም ቪዲዮ ብዙ ነው። በዚህ ይብቃን መሰለኝ። በሌላ አዲስ እስከምንገናኝ ድረስ ሁላችሁም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ነገር እንገናኛለን ማለት ነው።